የአንድ ሰው ታሪክ፣ በዕዳ የተዘፈቀ ሰው ታሪክ። ዕዳው በጣም በዛበት፣ ዕዳውን መክፈል አልቻለም። አበዳሪዎቹ ብድራቸውን ሊወስዱ መጡ። ወደ አንድ ነጋዴ ሄዶ 500 ዲናር ተበደረ። ነጋዴው አለው፣ መች ነው የምትበደረኝን የምትመልስልኝ አለው። በዚህ ቀን ብሎ ቀጠረው። ገንዘቡን ይዞ ለአበዳሪዎቹ ከፈለ። በእጁ ምንም አልቀረም። የሁኔታው መጥፎነት ጨመረበት። ዕዳውን የሚከፍልበት ቀጠሮ እስኪደርስ እሱ ዘንድ ዕዳውን የሚከፍልበት ነገር አልነበረም። የዲናሩ ባለቤት መጣ። የብድሩ ቀጠሮ መጣ አለው። በአላህ ይሁንብኝ ምንም የለኝም አለ። አበዳሪው ለዳኛ ስሞታ አቀረበ። ወደ ዳኛው ወሰደው። ዳኛው ለምን ዕዳህን አትከፍልም አለው። ምንም የለኝም አለ። ዕዳውን እስኪከፍል ሰውየው ይታሰር አለ። ሰውየውም የተከበሩ ዳኛ ሆይ እስከ ነገ ጊዜ ስጠኝ፣ ወደ ቤተሰቦቼ ሄጄ ልንገራቸው፣ ልሰናበታቸው፣ ከዛም እመጣለሁ አለው። ዳኛውም አንተ ስለ መምጣትህ ማን ዋስትና ይሆንልሃል አለው። ሰውየው ትንሽ ዝም አለና ዋስትናዬ ረሱል ሰለላሁ ዐለይሂ ወሰለም ናቸው አለ። እሳቸው ናቸው ዋሴ፣ ካልመጣው በእኔ ላይ መስክር ዳኛ ሆይ፣ እኔ ከሙሐመድ ኡመት እንዳልሆንክ መስክርብኝ አለው። ዳኛው በውስጡ መልካምነት ነበርና የዋስትናውን ደረጃ ተገነዘበ። ነገ እንዲመለስ ፈቀደለት። ሰውየው ወደ ቤቱ ሄዶ ለሚስቱ ዳኛው በእኔ ላይ እስር ፈረደብኝ አላት። ታዲያ እንዴት ለቀቀህ አለችው። በረሱል ሰለላሁ ዐለይሂ ወሰለም ዋስትና ተለቀቅኩኝ አላት። እሷም ነገሩን የተረዳች ስለነበረች ረሱል ሰለላሁ ዐለይሂ ወሰለም ዋስትና ከሆኑ አይቀር እንግዲያውስ በልና በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋትና ውረድ አለችው። ተቀምጦ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት መውረድ ጀመሩ። ተመልከቱ ሰለዋት እንዴት ችግርን እንደሚያስወግድ። በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት እያወረዱ ተኙ። ነቢዩን ሰለላሁ ዐለይሂ ወሰለም በህልሙ ተመለከተ። እኛ ግን ልቦቻችንን እናጽዳ። ልቦቻችን ጠቅሯል። ዚክር በማሳነሳችን፣ ሰለዋት በማሳነሳችን ልቦቻችን ጠቅሯል። እሱ ግን ነቢዩ ሰለላሁ ዐለይሂ ወሰለምን በህልሙ አየ። እንደምታውቁት ረሱል ሰለላሁ ዐለይሂ ወሰለም በህልሙ ያየኝ በእውነት እንዳየኝ ነው ብሏል። አንተ ሰው ሆይ አሉት፣ ስትነሳ ወደ መሪው ሂድ፣ ወደ አስተዳዳሪው ሂድና ዕዳዬን ክፈልልኝ በለው። ከእኔ የሆነ ሰላምታንም ለእሱ አቅርብለት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይሉሃል በለው፣ ዕዳዬን ለገሌ ክፈልልኝ፣ ካላመነህ እኔ ጋር 2 ማስረጆች አሉኝ በለው። ምንድናቸው ማስረጆቹ የአላህ መልእክተኛ ሆይ ሲል ጠየቃቸው። እሳቸው አንተ አስተዳዳሪ በነቢዩ ሰለላሁ ዐለይሂ ወሰለም ላይ በአንድ ሌሊት 1000 ጊዜ ሰለዋት ታወርድ ነበር። በትላንትናው ሌሊት ግን ቁጥር ተሳስተህ አጉድለሃል፣ ግን ሙሉ ሆኖ ምንዳው ደርሶልሃል በለው አሉት። ከእንቅልፉ ሲነሳ ሰውየው ወደ መሪው ሄደ። ለመሪውም አለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰላምታ ልከውልሃል፣ የኔን ዕዳም ክፈልለት ብለሃል አለ። መሪውም የእውነተኛነትህ ማስረጃ ምንድን ነው አለው። የእውነተኛነትህ ማስረጃ አንተ በነቢዩ ሰለላሁ ዐለይሂ ወሰለም ላይ በአንድ ሌሊት 1000 ሰለዋት ታወርድ ነበር። ትናንት ግን ቁጥር ተሳስተህ አጉድለሃል። እሳቸው ደግሞ ሰለዋትህ ተሟልቶ እንደደረሰ ነግረውሃል አሉ። አስተዳዳሪው አለቀሰ። 500 ዲናር ከግብዣ ቤት፣ 2500 ዲናር ከራሱ ገንዘብ ሰጠው። ወደ ዳኛው ሂድ አለው። ሰውየው ወደ ዳኛው ሲሄድ ዳኛው እሱን ለማየት በጉጉት እየተንገበገበ አገኘው። በአንተ በረከት ነቢዩ ሰለላሁ ዐለይሂ ወሰለምን ተመለከትኩ አለው። ዳኛው 500 ዲናር አዘጋጅቶ ይህንን ገንዘብ ያዝና ዕዳህን ክፈልበት አለ።
እኔ ረሱልን ሰለላሁ ዐለይሂ ወሰለም በህልሜ አየኋቸው። ለዚህ ሰው ዕዳውን ከከፈልክለት እኛ የቂያማ ቀን እንክስሃለን ብለውኛል አለው። በዚህ ሁኔታ ላይ ያሉ በሩ ተንኳኳና አበዳሪ መጥቶ ሰውየውን እየሳመው በአንተ በረከት ረሱልን ሰለላሁ ዐለይሂ ወሰለም አዩአቸው፣ ለእኔም አሉ ለዚህ ሰው ያበደርከውን ይቅር ካልከው የቂያም ቀን አንተን ይቅር እንልሃለን ብለውኛል። ይህ 500 ዲናር ያንተ ነው ብሎ ሰጠው። የ500 ዲናር ባለ ዕዳ ሆኖ ወጣ። የ4000 ዲናር ባለቤት ሆኖ ዕዳውም ተከፍሎ ወደ ቤቱ ተመለሰ። ይህ ነው የሰላዋት ፋይዳ። ከአኺራ ጉዳይ ብቻ ሳይሆን ለዱንያም ጉዳይ በሁሉም ጭንቀት ጊዜ፣ በሁሉም ችግር ጊዜ መፍትሄ ይሆናል።